የጋሻ አድናንን ድብ ለመሳብ እሷን ባለው ባቅሟ እንግዲህ ወይዘሮ ሰማዕት እንዳለቻት ትኩረት ለማሳብ እሷም ቁጭ ብድግ እያለች ትገኛለች ማለት ነው። ይሄ ነገር በጣም ነው የሚያስደስተው። በእርግጥ ወንዶች የሚያከብሯቸውን ሰዎች በጣም ነው የሚወዱት። ግን ያው ቢሌንዬ ከልቧ ነው የምታደርገው። ሁሉን ነገር ስታደርግ አስባና ከልቧ ነው የምታደርገው ማለት ነው። ጄሪ ደግሞ በጣም የምታደርጋቸው ነገሮች ለምንድነው የሱን መቶ ትኩረት ትስባ እሷ ብቻ ተወዳጅነት እንድትሆን ብቻ ነው እያደረገች ያለችው ጥረት ማለት ነው። ግን ደግሞ ብሌን በጣም እንደምታፈቅረውና በጣም እንደምትወደው በብዙ ነገር ይታያል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። በዚህ አጋጣሚ እጅግ አድርጌ ነው ተከታታዮቼ የማመሰግናችሁ። ላይክ ሼር የምታደርጉልኝ እንደዚህም ደግሞ ሰብስክራይብ የምታደርጉልኝ የእውነት በፈጣሪ ስም በጣም ነው ማመሰግናችሁ። እጃችሁ ይባረክ። መልካምነት በእርግጥ ለራስ ነው። እኛ ኢትዮጵያኖች መተባበርና በአንዳንድ ነገሮች ትንሽ ህብረት የለንም። ግን ደግሞ ወደፊት እጃችን በእጃችን ተያዘን ባለን በአቅማችን ማንም ሰው ኃጢአት ያልሆነ ነገር ይስራ እንጂ አይስረቅ፣ መጥፎ ነገር አይስራ እንጂ ባለን በአቅማችን እየደገፍ ነው እየተደጋገፍን ወደ እድገት እንሄዳለን ማለት ነው ቤተሰቦቼ። እና ምንድነው ይህንን ድራማ እንግዲህ ሁሌ የማመጣላችሁ እኔ ተማርኩበትን እናንተም ትማሩበታላችሁ በማለት ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ምንድነው ወይዘሮ ሰማዕት ነግራታለች። አንቺ ነሽ የልጄ ሚስት መሆን ያለብሽ፣ በፍጹም እኔ ሌላ ሴት ልመርጥ አልችልም። የልጄ ሚስት አንቺና አንቺ ብቻ ነሽ፣ ሌላ ማንም ሰው ሊሆን ስለማይችል እያለቻት ነበረ ማለት ነው። ለማን? ለብሌን። ብሌን ደግሞ በፍጹም ይሄ ነገር እንዴት ይሆናል? ምክንያቱም አቶ አድናን እኮ እኔን አይወደኝም የመረጠው ጄሪን ነው ምናምን ስትል ነበረ ማለት ነው። በፍጹም ልጅ እንደዛ መሆን የለባትም። ምክንያቱም የልጅ አስተዳደግ ትንሽ ከበድ ያለ አስተዳደግ ነው። ስለ ልጅ አስተዳደግ እኔ ነኝ የማውቀው፣ ነገሮችንን አንቺ ማስተካከል ትችይበታለሽ እያለቻት ትገኛለች ማለት ነው። በእርግጥ ሴት ልጅ በጣም ጎበዝ ከወደደችና መልካም ሴት መልካም ልብ ነገ የምትሆነው የምትጠቅመው ሴት ትሆን እንጂ ማለትም አንዳንድ ሰዎች አሉ ለብር ብለው ልባቸውን እንደ እባብ ቆዳቸውን አሳምረው ለስልሰው ገብተው የሰዎችን ህይወትን የሚያመሰቀቅሉ ሰዎች አሉ። እኔ እንደዚህ አይነት ሰዎች የሰዎችን ህይወት ቀየሩ አልቀየሩ ምንም የሚያስደስት ነገር የለም። ግን ደግሞ አንድ ሰው ወዶና አፍቅሮ ለነኛ ሰዎች መስዋዕት ሲከፍል ወይ ደግሞ እነኛ ሰዎች ከመጥፎ ነገር ወደ ጥሩ ወደ መልካም ጸባይ ሲመጡ በዚህ ነገር ያስደስተኛል። በጣም ነው የሚያስደስተኝ። ግን ደግሞ ለአንዳንድ ለክፋት የሚጠቀሙ ሰዎች ደግሞ በዚህ አልስማማም ማለት ነው ቤተሰቦቼ። እና ምላችሁ ነገር ምንድነው እንግዲህ ምንድነው ይሄ ያለችው በጣም ደስ የሚል ወይዘሮ እንግዲህ ወይዘሮ ሰማዕት ብሌን የወደደችው ማለት ነው። ብሌን የሱ የልጇ ፍቅረኛ የልጇ ሚስት እንድትሆን በጣም ፍላጎት አላት ማለት ነው። በእርግጠኛ ሁላችንም እንደዚህ አይነት ፍላጎት ነው ያለን። በጣም ደስ የሚለን ምክንያቱም ይገባታል። ብሌንዬ በጣም ጥሩ ሴትና በጣም ጥሩ አስተዋይ ሴት ነች ማለት ነው። በዚህ አጋጣሚ ቤተሰቦቼ ብሌንን የማይወዳት ሰው አለ ብዬ አላስብም ማለት ነው። እንግዲህ ወይዘሮ ሰማዕትም በጣም መልካም ነገር አድርጋለች። ለልጇ እንደዚህ አይነት አስተዋይ ሴት ስለመረጠችላት ጎበዝ፣ ለልጇ ትልቅ ቦታ ያላት ሴት ነች ማለት ነው። ገባችሁ? በጣም እኔ ወድጃለሁ እንደዚህ አይነት ምርጫዋን ማለት ነውና እኛ የወደድነውን እኛ የመረጥነው ነው በእርግጥ እሷም የመረጠችው ማለት ነው። ግን ደግሞ በእርግጥ በእነሱ በሁለታቸው ፍቅር ብዙ ጠላት አለ። ጠላት ደግሞ በዛ አንደኛ ማናት? ጄሪ ናት። በዛ ላይ ደግሞ በየጄሪ እንግዲህ ይሄ አለች የጄሪ የእንትና የአድናን አክስት ማለት ነው። እሷም አንደኛ ጠላት ነች ማለት ነው። በጣም በማሳዝን ነገር በፍጹም የእነሱን ሰላም አትፈልግም። ምክንያቱም አትስማማትም። ብሌንዬ አትስማማትም። እሷ በምታስበውና እሷ ማድረግ በምትፈልገው ነገር መንገድ ስለማትሄድላት ያላት ጥረት ምንድነው? ያው ጄሪን ፈረሷን ወይ ደግሞ ጓንቷን እሷን ይዛ ታድናን ጋር እንዲጋቡ ነው የምትፈልገው ማለት ነው ቤተሰቦቼ። ግን እኔ በፍጹም እንደዚህ ባይሆን ባይሳካ በጣም ነው ደስ የሚለኝ ማለት ነው ቤተሰብ። በፍጹም ሊሆንላችሁ አይገባም ብዬ ነው የማስበው። ጄሪ
ቆንጆ ናት፣ ግን ደግሞ የራሷን ሰው አላገኘችም። ገባችሁ? ያው ሰው ልጅ ማንም ሰው ለኛ ያለው አለ። በቃ እኛ ለኛ ብሎ ፈጣሪ ሰጠን አለ። የራሷን ሰው አላገኘችም። አሁን የራሷን ያላገኘችውን ነገር ነው በአሁን ሰዓት መከራ ስቃይ እያየች ያለችው ማለት ነው። የራሷ ለማድረግ ማለት ነው። ጄሪ እንግዲህ ያው እንደምታዩት በሴትነቷ በጣም የምትመካ በሴትነቷ በጣም የምታካብድ ሴት ነች። ግን ደግሞ ይሄ ነገር ምንም እያዋጣት አይደለም። ገና በመጀመሪያው ነው ልቡ የተያዘው ማለት ነው። የአድናን ልብ ተይዟል። ልቡን ደግሞ ያዘችው ማናይ ሲባል ብሌን ናት። ብሌን ልቡን ይዛለች። በቃ ወደደችም አመነችም አላመነችም እንደዚህ ላሉ በኦሮሞኛ ጃለቴ ልጅ ቢቴል ይላሉና ወደደችም ጠላችም ያው እንትናን ወዷታል። በእርግጠኝነት ሆኜ የምነግራችሁ እንትና ወዷታል ማለት ነው። እንትናን ብሌንዬን ወዷታል። ብሌንን ስለወደዳት በአሁን ሰዓት እኔ ምንም ፋይዳ የምታደርገው ነገር አለ ብዬ አላስብም ማለት ነው። በዚህ አጋጣሚ ቤተሰቦቼ እና ብቻ ልፋለው ቆዳ ሲቀጠቀጥ ያራል ነው የሚባለው። መቼስ እኛ ሰዎች ወይ ስንናቅ ወይ ደግሞ ስንጣል በጣም ደስ አይለንም። በዚህ አጋጣሚ እንናደዳለን ወይ ደግሞ በቃ ስለምንማረር ወደ ሌላ አማራጭ ነው የምንሄደው ማለት ነው። እንግዲህ ምርጫው ወይ እልህ ወይ ብቅያ ወይ ደግሞ ማጣላት የሆነ ምክንያት አለ። ብቻ እንደዛ እያደረገች ይቀጥላሉ ብዬ አስባለሁ። ምክንያቱም ያቺ አከስትየው በጣም የምትፈልገው ነገር አለ ማለት ነው። የምትፈልገው ነገር ስላለ በጣም እሷ ክፉ ሰው ስለሆነች ቤቱን ታመሳለች ብዬ አስባለሁ ማለት ነው። ቤተሰቦቼ እስኪ እናንተም የተሰማችሁን አስተያየታችሁን ኮሜንት ላይ ያሳውቁኝ። ብሌንዬ ማሸነፍ አለባት። ብሌን የአቶ አድናን ሚስት መሆን አለባት ነው እኛ የምንለው። እንግዲህ የሌሎቹን ደግሞ አስተሳሰብ ለጊዜው ባናቅም እኔ እንደራሴ እንደዚህ አይነት ፍላጎት ነው ያለኝ። እንትና እንድታሸንፍ ብሌን እንድታሸንፍ ነው የምፈልገው በራሴ ቤተሰቦቼ እና ለቤት አዲስ ሆናችሁ ላይክ እና ሼር እያረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ የኔ ውዶች እና አበረታቱኝ። እሺ እና በጣም ነው የምወዳችሁ። የእውነት በጣም ነው የማመሰግነው ለላይካችሁ ላስታ